ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ ከላላ የሚሄድ ቆንጆ እጥር ምጥን ያለ የቤት እቃና መፈረሻ ነው ማሳያችሁ። እያንዳንዱን ዋጋውን ማሳውቃችሁ ይሆናል። 95950 ብር የፈጀ የቤት እቃ ነው እንግዲህ ዛሬ ማሳያችሁ ማለት ነው። እና መፈረሻ ትራስ ልብሶች አሏት ማለት ነው። አብራችሁኝ ሆኑ። እንግዲህ ሀባይ በዚህ ጋር እንደተለመደው የሁል ጊዜውም ሜድም ላይ ተረከቦት ባለ 5 ቋሚ 3700 ብር ነው ይሄ ማለት ነው። ከዛ እዚህ ጋር ደግሞ ቆንጅዬ ኳሊቲ ሲኒ ሰሞኑን መገዛት አይነት ማለት ነው። ይችን ሲኒ 3200 ብር ደርዘኑን ገዝቼላታለሁ። ግማሽ ደርዘኑ እዚህ ጋር አለ ማለት ነው። አልተፈታም። ይሄኛው ግማሽ ደርዘን አጠቃላይ 1 ደርዘን ይሆናል ማለት ነው። እዚህ ጋር ደግሞ 1 ደርዘን ሀገረኛ ሲኒ 500 ብር እና የጅማ ረከቦት 1800 ብር ቆንጆ ከለር ያለው እዚህ ጋር እንደታሸገ ስለሆነ ነው። ይሄ 1800 ብር ረከቦቱ ማለት ነው። ሻይ ብርጭቆ ቆንጆ ዲዛይን ያለው ቆንጆ ሻይ ብርጭቆ ዳይመንድ ነገር ነው እዚህ ጋር እንደምታዩት። ይሄንን 1 ደርዘን 950 ብር ገዝቼላታለሁ። አራቢያ ኳሊቲ 3 ፒስ እዚህ በፎቶ እንደሚታየው ይሄንን 2300 ብር። እንግዲህ ዱሮ እቃ የገዛ ሾለከ ይሄ ማራቢያ ኳሊቲ 1800 ብር 1700 1600 ነበር። አሁን 2300 ደርሷል ማለት ነው። ይሄ ለራሱ 1800 እና 1600 ነበር። 772 ማለት ነው። 772 ቆንጆ ረና ቱርኪ በሚል እዚህ ጋር ከውስጥ ጽሁፍ አለው ማለት ነው። ይሄንን 2150 ብር ነው የገዛሁላት። 773 ደግሞ ጠፍቷል። የለም ብዙ ልጆች በውስጥ መስመር ተጠይቁኛላችሁ። የለም ጠፍቶ ነው። ሌላው እዚህ ጋር ደግሞ ቆንጆ ሀፍዛ ወይም ፔርሙሳሃን አለ ማለት ነው። 5500 ብር ነው ይሄን የተገዛው። 4 ሴሪ ነው እንደምታዩት። ትንሿ እቺ ናት ማለት ነው። ትልቅየው ደግሞ ይሄ ነው። ያው ብዙ ጊዜ መመክራችሁ ከአረብ ሀገር ይዛችሁ ብመጡ ለምን አሁን 1 ዶሮ ምናምን ይዛችሁ ለመሄድ ወይም በርከት ያለ ነገር ይዞ ለመሄድ ወደ ሌላ ቦታ እነዚህ አነስ ይላሉ ማለት ነው። እና እነዚህ 4 ሴሪ የሆኑ ፔርሙሳሃኖች እነዚህን ገዝቼላታለሁ ማለት ነው። ቆንጆዬ ፔርሙሳሃን ዲዛይኗ ራሱ በጣም ነው የምታምረው። 5500 ብር እንደ ካርቶኑ ነው ማለት ነው። ታየት ነው ያወጣሁት። እሷ ነጭ በወርቃማ ፈልጋ ነው ነጭ በወርቃማ የገዛሁላት ማለት ነው። ደሃባይ በዚህ ጋር የሱካር እቃ አክለሪክ የራሷ ማንኪያ ማላት። እቺ ሁልጊዜ የምገዛላችሁ የራሱ የሆነ ማንኪያ አለው። 300 ብር። የፈንዲሻ ሰሃን 450። እንዲሁም ደግሞ መክተፊያ 3 ሴሪ ወይም 3 ፒስ 750 ብር። እዚህ ጋር የሾርባ ሰሃን 6 ፍሬ አለ። 6 ፍሬ በ70 ብር 420 ብር ቆንጆ የሾርባ ሰሃን ነው። ፓርቲሽን 1400 ብር ፓርቲሽን። እንዲሁም ደግሞ ሰርቪስ 700 ብር 3 ሴት ማለት ነው ወይም 3 ሴሪ። ከዛ የቆሎ ሰሃን አንድ አይነት ስላጣሁ ነው፣ ግን ይሄ ወርቃማ ከዚህ ጋር ይሄዳል ወይም ከዚህም ጋር ይሄዳል ወርቃማ ነገሩ ማለት ነው። 6 ፍሬ 300 ብር። የቁርጥ ሰሃን 1680 ብር በ140 ብር ሂሳብ 1 ደርዘን 1680 ብር ማለት ነው። በሙሉ ተቀራራቢ ናቸው እንደነገርኳችሁ። የሾርባ ማግም በቡኒ ከለር ነው 1000 ብር ግማሽ ደርዘን ማለት ነው። 6 ፍሬ 1000 ብር ነው የገዛሁላት። የዋንጫ ብርጭቆ 2500 ብር። ያው ሰሞኑን ያለው ይሄ ዲዛይን ነው ብዛት ማለት ነው። አብዛኛዎቻችሁ ወዳችሁታል። እንዲሁም ደግሞ ቆንጆ ነው። እኔ በጣም ነው የምወደው ማለት ነው። አንዳንድ ጊዜ አሁን ይጠፋል። አንዳንድ ጊዜ እኔ የምነግራችሁ ነገር ማለት ነው ሁሉ ጊዜም የሆነ እቃ ከኔ ቪዲዮ ብትወስዱትም ከኔ ቪዲዮ ላይ ቆርጣችሁ ብትወስዱትም ዛሬ ያለው ለነገ ላይ ኖር ይችላል ማለት ነው። ኢትዮጵያ ውስጥ አለ አይደል እንዴ? እኮ ከዛ ነው ካንቺ ፎቶ ነው እኮ ያነሳ ነው ምናምን ትሉኛላችሁ። ያ ማለት ዛሬ ያለው ለነገ አይኖርም። በየሀገሩም ቢሆን የታወቀ ነው። እና እዚህ ጋር 2 ቲማቲም ጆክ ገዝቼላታለሁ 1000 ብር 2 ቲማቲም ጆክ ማለት ነው። ሌላ እንግዲህ ሀባይ እዚህ ጋር ኢታል ባለ 5 አለ 3300 ብር ነው 5 ሴሪ ብረት ድስት። ሌላው እዚህ ጋር ደግሞ የጁስ መፍጫ ሳች አለ
ሁለት ጆክ ያለው እና አንድ የቅመም መፍጫ ዋጋው 5200 ብር ቻይና ነው የሚሰራው ላኪን ግን የምትልከው ለዱባይ ስለሆነ የዱባይ ነው የሚባለው እዚህ ሀገር ማለት ነው ሜዲ ኢን ቻይና ቢሆንም ለኢትዮጵያ የምትልከው 4500 ብር ነው ይሄ ለዱባይ የምትልከው 5200 ብር ነው ማለት ነው በነገራችን ላይ 6000 ብር ነው ችርቻሮ የሚሸጠው እኛ የምንረከብበት ነው እዚህ ጋር የምንነግራችሁ ማለት ነው ሁለት ፔርሙስ አንድ ሊትር ፔርሙስ ነው የገዛሁት አንድ አፈለራ ይቺ ናት አንድ ደግሞ አሳያችኋለሁ ማለት ነው 1600 ብር አንድ ሊትር ፔርሙስ ቆንጆ እንትን ማለት ነው ሌላኛው ደግሞ በጥቁር ነው ለምን ከለር አላገኘሁም ነጭ ከሚሆን ጥቁር ቢሆን ይሻላል ይሄ እንደዚህ አርጌ ሁለቱን ከለር ነው የገዛሁላት ማለት ነው 3200 ብር 1600 3200 ብር ደግሞ 1 ሊትር ታኩል የሆነ በራዳ አለ 750 ብር 2 ሊትሩ 800 ብር ነው 1 ሊትሩ 600 ነው ይሄ 1.5 ነው ወይም 1 ሊትር ታኩል ነው 750 እናት መፍጫ 1650 ብር የቱርክ ኮምፕሌት ይሄንን ደግሞ ሁሉ ጊዜም ያው ያሳያችሁ ነው እንዱ በጣም ነው የምወደው ይሄንን እንዱ ላሳያችሁ ማለት ነው ይሄንን የቱርክ ኮምፕሌት ብርጭቆም በጣም ነው የሚያምረው ይሄንን የገዛውላት 2900 ብር ነው ማለት ነው 6 ብርጭቆ ከአንድ ጆክ ጋር ነው 2900 ብር ሐቂቃ ብልጭልጭ ነገር ከመግዛት እንደዚህ ዝም ብሎ ኖርማል ከለር የሆነ የማይሰለች ነገር መግዛት እኔ በጣም ነው የምወደው ለራሴ ምን ገዛው እንደዛ ስለሆነ ማለት ነው እና ይሄንን እንደዚህ አርጌ አሽግላታለሁ ማለት ነው ሱታይ የውሃ ማሞቂያ ቆንጆ የውሃ ማሞቂያ ይሄንን 2000 ብር ነው የገዛሁላት ከለሩ እንደዚህ እንደምታዩት ነው ሱታይ በምርት ቆንጆ ነው ሳቺ ሱታይ የዚህ ምርት ራሱ ቆንጆ ነው ይሄ ግን ጠፍቷል ማለት ነው አሁን ሳች 3500 ብር ነው ስቶቭ ራሱ ካዘዛችሁኝ ማለት ነው 3000 ብር ይሄኛው አሁን አልቋል ጠፍቷል ማለት ነው ስቶቭ አለ ስቶቭ 3000 ብር ነው ይሄን የገዛሁላት ከዛ እዚህ ጋር ደግሞ ወርቃማ ሰርቪስ 3800 ብር ነው ይሄን የገዛሁላት አንዱን አውጥቼ ላሳያችሁ ይሄ ማለት ነው ቆንጆ ሰርቪስ ነው በጣም ነው የሚያምረው ራሱ ዲዛይኑ ትንሿ ናት እቺ ይሄ 3800 ብር 3 ሴሪ ማለት ነው ታዋይም እዚህ ጋር ደግሞ የቁርጥ ማቅረቢያ ትንሿና ያለችኝ ይሄ 350 ብር ነው ትንሹ ትሪ ሁለት የብረት ትሪ ላለችኝ 40 ቁጥር 350 እና 45 ቁጥር ደግሞ 450 ብር ሁለቱ 800 ብር እዚህ ጋር ደግሞ 350 ብር ይሄኛውን ገዝቼላታለሁ ማለት ነው ይሄኛው በስተት ይመጣ ነው ይሄ 350 ብር ሌላው መጥበሻ 1300 ብር የትልቁ ተከታይ ሌላ ደግሞ እዚህ ጋር ማዕደን ይሄ ትልቁ ነው ይሄኛው ተከታዩ ነው 4000 ብር ሁለቱ ማለት ነው 4000 ብር ማንኪያዎች አሉ የሾርባ ማንኪያ 1 ደርዘን 300 ብር ሹካ 1 ደርዘን 300 ብር የሻይ ማንኪያ 100 ብር ሁለት ጭልፋዎች የወጥ ጭልፋ 500 ብር 250 እዚህ ጋር ደግሞ የቦፌ ቁርራጭ አለ የቦፌ ቁርራጭ 10 ፍሬ ወርቃማ ነው ያዘዘችኝ 450 ብር ባሊ 8 ሊትር ለሽሮና ለበርበሬ የሚሆን ይሄንን 300 ብር እዚህ ጋር ደግሞ የልብስ ባስኬት ይሄንን 400 ብር የልብስ ማጠቢያ ጥስት እዚህ ጋር ለትልቁ በኳሊቲ በነገራችን ላይ ይሄንን የሚያክል 1200 የሚሸጥ አለ የሚዝግና ማይዝግ የሚባል አለው ማለት ነው ደረጃ አለው ይሄንን የገዛው 1600 ብር ነው እዚህ ጋር ደግሞ 46 ቁጥር ብረት ድስት በወፍራሙ ይሄንን 14000 ብር ገዝቼ ክዳኑን 200 ብር አሰርችላታለሁ ክዳን መያዣውን ማለት ነው ክዳኑ ስላችሁ ክዳን የለውም እንደሚሸጠው ምናምን ይገራችሁ ስለሆነ ነው ከዛ ይሄኛው ደግሞ ጭልፋ 1000 ብር ጭልፋ 350 ሊትር ሮቶ አለ ይሄንን 2900 ነው የገዛሁት እቃዎቿን እዚህ ጋር አትባለው ማለት ነው ከዛ መፈረሻዋን ላሳያችሁ ከዛ እንደዚህ የሚያምር ቆንጆ የሆነ ብሉ ብላክ በነጭ ቆንጆ መፈረሻ 12 የትራስ ልብስ በ5400 ብር እና 4 የፍራሽ ልብስ በ5000 ብር አሰርቼላታለሁ ማለት ነው
ከኋላ ማንችሊ ነው ይሄ በጀርባው ማንችሊ ነው ከፊት ለፊቱ ብቻ ነው ፍራሽ ልብስ ያኔ የትራስ ልብሱ እንትን ማለት ነው የዚህ አይነት ልብስ የሚሰራው እንደዚህ ነው በዳብል ፌስ ካላችሁ ግን ከናንተ ትዛዝ ዳብል ፌስ ካላችሁ ከጀርባው ሌላ ከለር ከፊት ለፊቱ ሌላ ከለር ተደርጎ ይሰራላችኋል ማለት ነው በጣም ነው የሚያምረው 4 የፍራሽ ልብስና 12 የትራስ ልብስ ነው የተሰራላት እንግዲህ ማታ በጤና በአፊያ የምትጠቀምበት ያድርጋት ማለት ነው እና ይሄንን ይመስላል የዛሬ ቪዲዮአችን በሌላ ቪዲዮ እስከምንገናኝ ላይክ እና ሼር ያደረጋችሁ ቪዲዮ ደግሞ ማየት ራሱ ባትፈልጉ ከፍት አድርጋችሁ እንዲ ያኔ የሚያየው ስልኩ ነው የሚያጫውተው ብታጫውቱልኝ ደስ ይለኛል ማለት ነው ድካም አለው በጣም ብዙ ድካም አለው ሳታስቡት የወገብ ህመምተኛ ነው የሚያደርገው ስራው ማለት ነውና በዚህ ብታበረታቱኝ ደስ ይለኛል ወዳችኋለሁ ሰላም ሁኑልኝ አላህ ይጠብቀን አላህ ይጠብቃችሁ